ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? የፌደራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የመሬት ክርክር ላላቸው በሙሉ የገጠር መሬት የውርስ ክርክር ላላቸው ሰዎች በሙሉ 7 ዳኞች በተሰየሙበት አዲስና አስገዳጅ እንዲሁም ደግሞ አብዛኛውን ሰው ያስገረመ አስገራሚ ውሳኔ ሰጥቷል። ይሄንንም ነግራችሁ ነው የሚሆነው። የዛሬው የህግ ጉዳይ ለየት የሚያደርገው ለሁሉም ሰው ለህግ ባለሙያዎችም እንዲሁም ደግሞ የገጠር መሬት የውርስ ክርክር ጉዳይ ላለባቸው ለሚኖርባቸው ለሁሉም ሰዎች የሚጠቅም የህግ ጉዳይ ነው። ውድ የቻናል ቤተሰቦች ስለዚህ እስከ መጨረሻው ድረስ እንድትከታተሉ እጋብዛለሁ። እንዲሁም ለዚህ አስተማሪ ቻናል አዲስ ከሆናችሁ ሳብስክራይብ በማድረግ እንድትጀምሩት እጋብዛለሁ። እንግዲህ ውድ የቻናል ቤተሰቦች ብዙ ሰው የፌደራል የገጠር መሬት አስተዳደርና አጠቃቀም አዋጅ ቁጥር 1324 2016 እና እንዲሁም ደግሞ የአብከመ የገጠር መሬት አዋጅ ቁጥር 310 2018 ከመጽደቁ ጋር ተያይዞ ብዙዎቹ የመንግስት ሰራተኞች፣ ነጋዴዎች እንዲሁም ሌሎቹ ከግብርና ስራ ውጪ የሚሰሩ ሰዎች የመሬትን የመውረስ መብት ያለን ይመስላቸዋል። ሟቾቹ በ1990 596 በ2005 በ2015 የሞቱ ቢሆኑ አውራሾቹ የመውረስ መብት ያለን እየመሰላቸው ወደ ፍርድ ቤት ሲመጡ እናስተውላለን። ነገር ግን ውድ የቻናል ቤተሰቦች ይሄ ሁሉ ትክክል እንዳልሆነና በህጉ የተቀመጠው እንዲሁም ደግሞ ይህ የፌደራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት 7 ዳኞች በተሰየሙበት በሰበር መዝገብ ቁጥር 191393 ላይ አንድ የገጠር መሬት ውርስ ጉዳይ ወደ ፍርድ ቤት ሲመጣ ሊወሰን የሚገባው ክርክር በተነሳበት ጊዜ በነበረው የመሬት ህግ ሳይሆን አውራሹ በሞተበት እና ውርስ በተከፈተበት ጊዜ ይሰራበት በነበረው ህግ መሆኑን አስገዳጅ የህግ ትርጉም ሰጥቷል። ስለሆነም የውርስ ክርክር ወራሾቹ ሆነው ቀዳሚ ወራሾች እነማን ናቸው የሚለው ሊወሰን የሚገባው ውድ የቻናል ቤተሰቦች በዚህ የሰበር ሰሚ ችሎት ትንታኔና ውሳኔ መሰረት አውራሽ በሞተበት ጊዜ ስራ ላይ ባለው ህግ መሰረት ሊሆን ይገባል በማለት ይህ የሰበር ሰሚ ችሎት ውሳኔ ሰጥቷል ማለት ነው። ውድ የቻናል ቤተሰቦች ይህ ማለት እንግዲህ እዚህ ጋር በደንብ ግንዛቤ ሊወሰድበት የሚገባው ነጥብ የፌደራል የገጠር መሬት አስተዳደርና አጠቃቀም አዋጅ የጸደቀው አዋጅ ቁጥር 1324 ማለት ነው በ2016 ዓመተ ምህረት ነው። ነገር ግን የውርስ ጥያቄው የቀረበው ከ2016 ዓመተ ምህረት በኋላ ቢሆንም አውራሹ ወይም ደግሞ ሟች የሞተው ከ2016 ዓመተ ምህረት በፊት ከሆነ እነዚህ የመንግስት ሰራተኞችም ይሁኑ ሌሎቹ ነጋዴዎችም ይሁኑ አጠቃላይ ከግብርና ስራ ውጪ ያሉ ሰዎች የመውረስ መብት የላቸውም ማለት ነው። እንዲሁም እነዚህ ብቻ ሳይሆኑ ወራሾች ቀዳሚ ወራሾች እነማን እንደሆኑ በእያንዳንዱ በተለያዩ ዘመናት የሚወጡ የገጠር መሬት አስተዳደርና አጠቃቀም አዋጆች ስለሚለያዩ እነሱን በጥቂቱ ማየት አስፈላጊ ይሆናል ማለት ነው። እንግዲህ ውድ የቻናል ቤተሰቦች ለምሳሌ የፌደራል የገጠር መሬት አስተዳደርና አጠቃቀም አዋጅ ለመጀመሪያ ጊዜ የወጣው አዋጅ ቁጥር 89 1989 ነው። ይሄን አዋጅ የሻረው ደግሞ 456 2005 ነው። በኋላ ደግሞ አሁን የቅርቡ የመንግስት ሰራተኞችንና ሌሎችንም አጠቃላይ ልጆችን ጨምሮ ወራሽ ያደረገው አዋጅ ቁጥር 1324 2016 ነው። ነገር ግን ይህ የፌደራል አዋጅ ለክልሎች እንደ ጋይዳንስ የሚያገለግልና ክልሎችን የራሳቸውን የገጠር መሬት አስተዳደርና አጠቃቀም አዋጅ እንዲያወጡ የሚፈቅድ አዋጅ ስለሆነ የተለያዩ ዝርዝር ትንታኔዎችን አቅፎ ይዟል ለማለት ያስቸግራል። ስለሆነም ለዛሬ እንግዲህ የአማራ ብሔራዊ ክልላዊ መንግስት የገጠር መሬት አስተዳደርና አጠቃቀም አዋጆች ላይ ከመጀመሪያው አዋጅ ጀምረን እስካሁን የመንግስት ሰራተኞችን ወራሽ እስካደረገው አዋጅ ድረስ የምንመለከት ይሆናል። ወራሾች እነማን ናቸው? ቀዳሚ ወራሾች እነማን ናቸው? መውረስ የሚገባቸው መውረስ የማይገባቸው እነማን ናቸው የሚለውን አንድ በአንድ የምነግራችሁ ነው የሚሆነው። አሁንም እስከ መጨረሻው እንድትከታተሉ እጋብዛለሁ። እንግዲህ በአማራ ብሔራዊ ክልላዊ መንግስት የመጀመሪያው የወጣው የገጠር መሬት አስተዳደርና አጠቃቀም አዋጅ ቁጥር 46 1992 ነው። እንግዲህ ይህ አዋጅ 1992 ሐምሌ 29 ጀምሮ ነው ተፈጻሚነት የነበረው። እንግዲህ በዚህ አዋጅ መሰረት
ውርስ በኑዛዜም ሊተላለፍ ይችላል፣ ያለ ኑዛዜም ሊተላለፍ ይችላል። የመሬቱ ባለይዞታ እንግዲህ መሬት ላለውም ይሁን ለሌለው ጧሪው በኑዛዜ ሊያስተላልፍ ይችላል። በኑዛዜ ሊተላለፍለት የሚገባው ሰው በዚሁ አዋጅ መሰረት ባለይዞታውን እያረሰ የሚጦር ሰው ብቻ ነው ማለት ነው። እንግዲህ ከአዋጁ አንቀጽ 6 ንዑስ አንቀጽ 5 ድንጋጌ መረዳት እንችላለን ማለት ነው። ነገር ግን የገጠር መሬት ውርስ ያለ ኑዛዜ በሕግ ሊተላለፍ የሚችለው ሟች ተናዞ ካልሞተ ለባለይዞታው የቤተሰብ አባል ብቻ ስለመሆኑ ይህ አዋጅ አንቀጽ 2 ንዑስ አንቀጽ 4 እና አንቀጽ 5 ንዑስ አንቀጽ 2 ድንጋጌዎች ጣምራ ንባብ መረዳት ይቻላል። እንዳጠቃላይ እንግዲህ ይህ አዋጅ የቤተሰብ አባል ብቻ ነው የሚለው። የቤተሰብ አባል ማለት ደግሞ ምን ማለት እንደሆነ ይደነግጋል። የቤተሰብ አባል ማለት በቤተሰብ አባልነት የተመዘገበና የራሱ ቋሚ መተዳደሪያ የሌለው የይዞታ ባለመብቱን መተዳደሪያ ገቢ በመጋራት የሚኖር ማንኛውም ሰው ነው። እንግዲህ ውዴ ቻናል ቤተሰቦች በዚህ አዋጅ መሰረት ስለዚህ ለማንኛውም የባለይዞታዊ ቤተሰብ አባል ያለ ኑዛዜ በሕግ የሚተላለፍ ይሆናል። የቤተሰብ አባል ማለት እንግዲህ በቤተሰብ አባልነት የተመዘገበ የራሱ ቋሚ መተዳደሪያ የሌለው የባለይዞታውን መተዳደሪያ ገቢ በመጋራት የሚኖር ማንኛውም ሰው ነው እንግዲህ ለቤተሰብ አባሉ ማውረስ ይችላል። በሌላ አገላለጽ እንግዲህ የቤተሰብ አባሉን መስፈርት የሚያሟላ የባለይዞታው ልጅ ወይም ደግሞ ሌላ ከባለይዞታው ጋር ጥገኛ ሆኖ በሰዓቱ የሚኖር ሰው ከሆነ ሟችም ከሐምሌ 29 ቀን 1992 ጀምሮ የሞተ ከሆነ እስከ 1998 ዓ.ም ድረስ የሞተ ከሆነ በእነዚህ ጊዜያት ውስጥ የመውረስ መብት ያለው የቤተሰብ አባሉ ወይም ደግሞ የሟች ልጅ ወይም ደግሞ ሌላ የቤተሰብ አባል ሊሆን ይችላል። ይሄን አዋጅ እንግዲህ የሻረው 4692ን የሻረው ሁለተኛው በክልሉ የወጣው የገጠር መሬት አዋጅ 133 1998 ነው። እንግዲህ ይህ አዋጅ ተፈጻሚነቱ ከግንቦት 21 ቀን 1998 ዓመተ ምህረት ጀምሮ ነው። ከዚህ ዓመተ ምህረት ጀምሮ ለሞቱ አውራሾች ለሞቱ ሰዎች ደግሞ እነማን ናቸው የሚወርሱት እነማን ናቸው የማይወርሱት የሚለውን በተመለከተ እንግዲህ በዚህ አዋጅ መሰረት ደግሞ አካለ መጠን ያልደረሱ ልጆችንና የቤተሰብ አባሉን የማይነቅል እስከሆነ ድረስ ባለይዞታው ይዞታውን ለማንኛውም አርሶ አደር በኑዛዜ የማስተላለፍ መብት ነበረው። እንግዲህ ባለይዞታው ሳይናዘዝ የሞተ እንደሆነ ወይም ደግሞ ኑዛዜው የሕጉን ፎርማሊቲ መሰረት አድርጎ ያልተካሄደ በሕግ ፊት የሚጸና ኑዛዜ ካልሆነና ፈራሽ ከሆነ ደግሞ ኑዛዜው በሕግ መሰረት ውርሱ ወደ ወራሾች የሚተላለፍ ይሆናል። በግብርና ስራ ለሚተዳደር ወይም ደግሞ መተዳደር ለሚፈልግ የሟች ልጅ ቤተሰብ ወይም ደግሞ ወላጆች የሚተላለፍ ይሆናል። እንግዲህ ቅደም ተከተሉን በተመለከተ እንግዲህ ይህን አዋጅ ለማስፈጸም በሚወጣ ደንብ መሰረት ይወሰናል ይለዋል አዋጁ። እንግዲህ በደንቡ መሰረት የደንብ ቁጥር 51 1999 አንቀጽ 11 ንዑስ አንቀጽ 7 ላይ የወራሾችን ቅደም ተከተል ያስቀምጣል። ያ ማለት አንዱ ከሌለ ሌላኛው ወራሽ የሚጠራበትን ሁኔታ ይዘረዝራል ይህ አዋጅ። እንግዲህ ውድ የቻናል ቤተሰቦች ከግንቦት 21 ቀን 1998 ዓ.ም ጀምሮ ለሞቱና ለነዚህ አውራሾች መውረስ የሚችሉት ወራሾች የመጀመሪያው የሟች አካለ መጠን ያልደረሱ ልጆች ናቸው፣ ወይም ደግሞ እድሜያቸው ከ18 ዓመት በታች የሆኑ አካለ መጠን ያልደረሱ ልጆች ይባላሉ። እነዚህ በመጀመሪያ ደረጃ የሟች ወራሾች ናቸው ማለት ነው። በዚህ አዋጅ መሰረት እነዚህ ልጆች ከሌሉ እንግዲህ አካለ መጠን ያልደረሱ የቤተሰብ አባላት ወራሽ ይሆናሉ። መሬት የሌላቸው አካለ መጠን የደረሱ ልጆች ደግሞ እንግዲህ አካለ መጠን ያልደረሱ የቤተሰብ አባላት ከሌሉ የሚወርሱ ይሆናል። መሬት የላቸውም፣ ነገር ግን አካለ መጠን ደርሰዋል እነዚህ ልጆች፣ እነዚህ የሟች ልጆች ይወርሳሉ። እንዲሁም እንግዲህ አካለ መጠን የደረሱ መሬት የሌላቸው ልጆች ከሌሉ የቤተሰብ አባላት ይወርሳሉ ማለት ነው። አካለ መጠን የደረሱ ቢሆኑም መሬት የሌላቸው ከሆኑ የቤተሰብ አባላት በአራተኛ ደረጃ ይጠራሉ። እንግዲህ ውድ የቻናል ቤተሰቦች በዚህ አዋጅ መሰረት መሬት ያላቸው የሟች ልጆች የሚጠሩት በአምስተኛ ደረጃ ነው። መሬት ያላቸው ምንም እንኳ የሟች ልጆች ቢሆኑ መሬት ያላቸው ከሆኑ አይወርሱም ነበረ። ከሌሎቹ የቤተሰብ አባላት አካለ መጠን ካልደረሱ መሬት ከሌላቸው የቤተሰብ አባላትና ልጆች በፊት ወይም ደግሞ ከነሱ ጋር የመውረስ እኩል መብት
አልነበራቸውም። እንግዲህ መሬት ያላቸው የሟች ልጆች በአምስተኛ ደረጃ ይጠራሉ። እነዚህም ከሌሉ እንግዲህ የሟች ወላጆች የሚወርሱ ይሆናል ማለት ነው። እንግዲህ ውድ የቻናል ቤተሰቦች ይህን በተመለከተ ይሄ የሚሰራው ከግንቦት 21 ቀን 1998 ዓመተ ምህረት ጀምረው እስከ ጥቅምት 20 ቀን 2010 ዓመተ ምህረት ለሞቱ አውራሾች ነው ማለት ነው። እንግዲህ በክልሉ የወጣውን ይህን 133 1998 ዓመተ ምህረት የወጣውን የገጠር መሬት አዋጅ የሻረው እንግዲህ 252 2009 ነው። በዚህ አዋጅ መሰረት ደግሞ እንግዲህ የገጠር መሬት ባለይዞታ አካለ መጠን ያልደረሱ ልጆቹን ከህጋዊ ወራሽነት የሚነቅል መሆን የለበትም። የትዳር ጓደኛውን ህጋዊ መብት የሚጎዳ መሆን የለበትም። ይሄን የማይጎዳ ሆኖ እስከተገኘ ድረስ በግብርና ስራ ለሚተዳደር መተዳደር ለሚፈልግ ማንኛውም ሰው በኑዛዜ ማስተላለፍ እንደሚችል አዋጁ አንቀጽ 17 ንዑስ አንቀጽ 1 እና ንዑስ አንቀጽ 3 ይደነግጋል ማለት ነው። ነገር ግን ባለይዞታው በኑዛዜ ሳያወርስ ከሞተ ወይም ደግሞ የሰጠው ኑዛዜ በህግ ፊት ሲታይ ፈራሽ ከሆነ መብቱ እንደ ቅደም ተከተላቸው በግብርና ስራ ለሚተዳደር ወይም ደግሞ መተዳደር ለሚፈልግ የሟች ልጆች መሬት ያለውም የሌለውም ግምት ውስጥ ሳይገባ ውድ የቻናል ቤተሰቦች መሬት ላለውም ለሌለውም የሟች ወላጆች እንዲሁም ህግ ለሚፈቅድለት ሌላ የቤተሰብ አባል በውርስ እንደሚተላለፍ አዋጁ አንቀጽ 17 ንዑስ አንቀጽ 5 ይደነግጋል። እንግዲህ ይህ አዋጅ በክልሉ የወጣው አዋጅ ቁጥር 252 2009 ብዙ የፌርነስ ወይም ደግሞ የትክክለኛነት ኢሹ ወይም ደግሞ ጉዳይ ሲነሳበት ይስተዋላል። መሬት ላለውም ለሌለውም የሟች ልጆች በመጀመሪያ ደረጃ ወራሽ ሆነው በእኩል ደረጃ ይፈቅድላቸዋል። ለምሳሌ 5 ጥማድ መሬት ያለውና ምንም መሬት የሌለው ሟቹ በእኩል ደረጃ ተጠርቶ እኩል የሚካፈል ይሆናል በዚህ አዋጅ መሰረት። ስለዚህ ከፌርነስ አንጻር ሲታይ ፌር አይደለም፣ መሬት ያለውም የሌለውም እኩል የመውረስ መብት መኖሩ የፌርነስ ጉዳይ ያስነሳል ብለው ብዙ የህግ ባለሙያዎች ይሟገታሉ። ስለዚህ ከጥቅምት 20 ቀን 2010 ዓ.ም ጀምሮ እስከ 2016 ዓ.ም ድረስ ተፈጻሚ የሚሆነው ይህ አዋጅ ነው። በዚህን ጊዜ ውስጥ የሞቱ ሟቾች ወይም ደግሞ አውራሾች ወራሾች በዚህ አግባብ የሚወርሱ ይሆናል ማለት ነው። እንግዲህ በክልሉ የወጣውን አዋጅ ቁጥር 252 2009 የሻረው አዋጅ እንግዲህ አዋጅ ቁጥር 310 2018 ዓ.ም ነው። ይሄ ደግሞ እንግዲህ በክልሉ ተፈጻሚነት የሆነው ከመጋቢት 25 ቀን 2018 ዓ.ም ጀምሮ ነው። በዚህ አዋጅ መሰረት እንግዲህ የገጠር መሬት ባለይዞታ ይዞታውን በፍትሐ ብሔር ሕጉ የውርስ ድንጋጌዎች መሰረት ለማንኛውም ሰው በኑዛዜ ማውረስ እንደሚችል አዋጁ አንቀጽ 12 ንዑስ አንቀጽ 1 ይደነግጋል። ነገር ግን ባለይዞታው በኑዛዜ ሳያወርስ ከሞተ ወይም ደግሞ ኑዛዜው ፈራሽ ከሆነ የፍትሐ ብሔር ሕጉ ያለ ኑዛዜ የውርስ ድንጋጌዎች ተፈጻሚ እንደሚሆኑ አዋጁ ያመላክታል። ስለሆነም እንግዲህ ይህ አዋጅ ውድ የቻናል ቤተሰቦች ከቀደሙት የክልሉ የመሬት አዋጆች በተለየ ሁኔታ በስራ ልዩነት ሳያደርግ ከአርሶ አደሮች ባሻገር ለነጋዴዎች፣ ለመንግስት ሰራተኞችና ሌሎቹንም አካላት እንዲወርሱ የሚፈቅድ አዋጅ ነው ማለት ነው። እንግዲህ አዋጅ የወጣው 2018 ዓ.ም ነው ተፈጻሚነት ያለው ከመጋቢት 25 ጀምሮ። ነገር ግን በፌዴራል ይህ አዋጅ ባይጸድቅም የፌዴራሉ አዋጅ ቁጥር 1324 2016 ዓ.ም ከሁለት ዓመት በፊት ይህ አዋጅ ከመጽደቁ ከሁለት ዓመት በፊት ቀድሞ የጸደቀ ስለሆነ ከ2016 ዓ.ም ጀምረው የሞቱ አውራሾች ከሆኑ ውርሳቸው በዚህ ህግ የሚታይ ይሆናል። በዚህ መልኩ ነው እንግዲህ ውድ ቻናል ቤተሰቦች አንድ የገጠር መሬት ውርስን ወደ ወራሾች የሚተላለፈው። ስለዚህ አንድን ውርስ እወርሳለሁ አልወርስም፣ ማን ከማን ቀድሞ ይወርሳል አያወርስም የሚለው በፍርድ ቤቶች ሊወሰን የሚገባው አውራሹ በሞተበትና ውርስ በተከፈተበት ጊዜ ይሰራበት በነበረው ህግ ነው እንጂ ክርክር በተነሳበት አንድ ወራሽ መብቱን ወደ ፍርድ ቤት መጥቶ በጠየቀበት ጊዜ በነበረው የመሬት ህግ አይደለም። ይህን ማወቅ ያስፈልጋል። የውርስ ክርክር ወራሾቹ ሆነ ቀዳሚ ወራሾች እነማን እንደሆኑ ሊወሰን የሚገባው አውራሽ በሞተበት ጊዜ ስራ ላይ ባለው ህግ መሆኑን የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በሰበር መዝገብ ቁጥር 191393 7 ዳኞች በተሰየሙበት አዲስና አስገራሚ ትርጉም መስጠቱን ማወቅ ያስፈልጋል። አይ ቲንክ ዛሬ የነገርኳችሁ የህግ ጉዳይ
እጅግ ጠቃሚና ሁሉንም ሰው የሚዳስስ ሁሉንም የሚመለከት ይመስለኛል። እንደዛ ሆኖ ካገኛችሁት ለሁሉም ሰው እንዲዳረስ ሼር አድርጉት፣ ላይክ አድርጉት። እንዲሁም ኮሜንት ካላችሁ ጥያቄ ካላችሁ ኮሜንት ቦክሱ ላይ አስቀምጡ፣ እንወያይበታለን። አብራችሁ ስለነበራችሁ አመሰግናለሁ። በሌላ ጠቃሚ የሆነ የህግ ጉዳይ እስክመለስ ድረስ ቸር ሰንብቱ። ባባይ